ጤና ይስጥልን የተከበራችሁና የተወደዳችሁ የአስራት ቤተሰቦች ሰላምታችን በእያላችሁበት ይድረሳችሁ እያልን የዕለቱን ዜናዎች ይዘንላችሁ ቀርበናል። በቅድሚያም አበይቶቹን እናስቀድማለን። በትግራይ ክልል ለሁለት ጎራ የተከፈለው የፖለቲካ ትኩሳት ህወሓት በዝግ ያካሄደው ጉባኤና ሹመት አነጋጋሪ ሆኖ ቀጥሏል። ይህንን የተቃወመው የስምረት ፓርቲ ጉባኤውን ህጋዊነት የጎደለውና ወደ ጦርነት የሚመልስ አደገኛ መንገድ ሲል ገልጾታል። በሌላ በኩል የአብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ በህወሓት አመራሮች ላይ ያላቸውን ንቀት በግልጽ ባሳየ መልኩ ድርጊቱን የሞኞች ቀልድ ሲሉ አጣጥለውታል። ተጨማሪውን ይዘናል። ከአዲስ አበባ ህዝብ ጋር ሆድና ጀርባ የሆነው የኦህዴድ ብልጽግና አገዛዝ የገባበትን የህልውና ቀውስ ለመሸፈን የሐውልት ፖለቲካን እንደ ማምለጫ መያዙ ተነገረ። የህዝብን ትኩረት ለማስቀየር በአገዛዙ የተጀመረው ዘመቻም ከወዲሁ ብርቱ ትችት እየቀረበበት ይገኛል። አንጋፋ የጥበብ ሰዎች በብልጽግና የፖለቲካ ቁማር ውስጥ ገብተው የታሪክ ተወቃሽ እንዳይሆኑ ከህዝብ ወገን ጥብቅ ማስጠንቀቂያ እየቀረበላቸው የሚገኝ ሲሆን ለሃጫሉ ሁንዴሳ የቆመው ሐውልት በቤተሰቦቹ ጭምር ተቀባይነት ማጣቱ ተሰምቷል። ዝርዝሩን ይዘናል። የተባበሩት አረብ ኤሚሬቶች አየር ኃይል ማማቲ የተባሉ በርካታ የድሮን ተተኳሾችን በባህር ዳር አውሮፕላን ማረፊያ አቅራቢያ እያከማቸ እንደሚገኝ ተገለጸ። የብልጽግናው አገዛዝ ከሱዳን ጦር ጋር የገባበትን እሰጥ አገባ የቀጠለ ሲሆን የዚህ ወታደራዊ ዝግጅት ኢላማም ሱዳንን ሊያካትት እንደሚችል ተገምቷል። በሌላ በኩል በመቀሌ ሰማይ ስር ዛሬም የአብይ አህመድ ጀቶች መታየታቸው ተገልጿል። አሜሪካም ለአገዛዙ ከባድ ማስጠንቀቂያ ሰዳለች። ዝርዝሩን ይዘናል። የምኒልክ ዕዝ ለ2 ሳምንታት የቆየውን ጥልቅ የግምገማና የተሃድሶ መድረክ በአዳዲስ ሹመቶች አጠናቀቀ። ድርጅታዊ መመሪያዎችን መሰረት በማድረግ መላው የዕዙን የአመራር መዋቅር በአዲስ መልክ ያደራጀው ምኒልክ ዕዝ አርበኛ ድርሳን ብርሃኔን የዕዙ ሰብሳቢ አድርጎ በመሾም ለቀጣይ ወሳኝ ተጋድሎ ዝግጁነቱን አውጇል። ለጣቢያችን የደረሰውን የአመራር ምደባና ዝርዝር መረጃ ታደምጡታላችሁ። እነዚህንና ሌሎች በርካታ መረጃዎችን ይዘናል። በድጋሚ አብራችሁ እንድትቆዩ እየጠየቅን በቀጥታ ወደ ዝርዝር መረጃዎቹ እናመራለን። የተባበሩት አረብ ኤሚሬቶች አየር ኃይል ማማቲ የተባሉ በርካታ የድሮን ተተኳሾችን በባህር ዳር አውሮፕላን ማረፊያ አቅራቢያ እያከማቸ እንደሚገኝ ተገለጸ። የብልጽግናው አገዛዝ ከሱዳን ጦር ጋር የገባበትን እሰጥ አገባ የቀጠለ ሲሆን የዚህ ወታደራዊ ዝግጅት ኢላማም ሱዳንን ሊያካትት እንደሚችል ተገምቷል። በሌላ በኩል በመቀሌ ሰማይ ስር ዛሬም የአብይ አህመድ ጀቶች መታየታቸው ተገልጿል። አሜሪካም ለአገዛዙ ከባድ ማስጠንቀቂያ ሰዳለች። ተጨማሪው እንደሚከተለው ይቀርባል። የብልጽግናው አገዛዝ ባህር ዳር የሚገኘውን የምዕራብ ዕዝ አየር ኃይል ግቢን በድሮንና ተተኳሽ ማጨናነቁን ቀጥሏል። በተለይ ማማቲ የተባሉ የተባበሩት አረብ ኤሚሬትስ ሰራሽ የድሮን ተተኳሾች በብዛት እየተከማቹ እንደሚገኙ ከቦታው የወጣው መረጃ አረጋግጧል። እነዚህ ከባድ የጦር መሳሪያዎች ብልጽግና ከፋኖ ጋር ለሚያደርገው ውጊያ ሲጠቀምባቸው የነበሩ ሲሆን አሁን ደግሞ ጠላት ብሎ ለፈረጃት ሱዳን ጦርነት ሊውል የሚችል ዝግጅት እንደሆነ ተነግሯል። አብይ አህመድ አሁን የገባበትን ከባድ አጣብቂኝ ለማምለጥ ከተባበሩት አረብ ኤሚሬቶች ጋር ንግግር መጀመሩን በትላንትናው ዕለት ዘገባ ማንሳታችን አይዘነጋም። ዛሬ ደግሞ እየወጡ ያሉ መረጃዎች እንደሚያሳዩት ከተባበሩት አረብ ኤሚሬቶች በርካታ በረራዎች ወደ ኢትዮጵያ በመደረግ ላይ ናቸው። እነዚህ በረራዎች የጦር መሳሪያ የጫኑ ሳይሆኑ እንዳልቀረ የሚገልጹ የዓይን እማኞች አብይ አህመድም የሱዳን ታጣቂዎችም እንደሚከፋፈሉት ይጠበቃል ብለዋል። ቀውስንና የእርስ በርስ ጦርነትን ስፖንሰር በማድረግ የምትታወቀው ኤሚሬትስ ለአፍሪካ ቀንድ እልቂት አሁንም ገንዘቧ የነጠፈ አይመስልም እየተባለ ነው። በውጤቱም በቅርቡ አካባቢው ላይ ከባድ ጦርነት ሊፈነዳ እንደሚችል የሚያስጠነቅቁት የፖለቲካ ታዛቢዎች ውድመቱንም ዘግናኝ ሊሆን እንደሚችል አልሸሸጉም። በሌላ በኩል በኢትዮጵያና በሱዳን ድንበር አቅራቢያ ወታደራዊ ውጥረት መኖሩን የሚገልጹ የመረጃ ምንጮቻችን ከወትሮ የተለየ ወታደራዊ እንቅስቃሴ መጨመሩን አክለው ገልጸዋል። ከሱዳን ጋር በዚህ ውጥረት ውስጥ የሚገኘው አብይ አህመድ በሌላኛው የህወሓት ግንባር ደግሞ ማስፈራራቱንና የጦርነት ዝግጅቱን እንደቀጠለ ነው። ዛሬም የብልጽግና ተዋጊ ጀቶች በመቀሌ ሰማይ ላይ የታዩ ሲሆን ያደረሱት ጉዳት ግን እስካሁን ድረስ የለም። የህወሓት ልሳናት አብይ አህመድ አርፎ ካልተቀመጠ ጀቶቹን መተን እንጥላለን ሲሉም ተሰምተዋል። ይህም በዚህ ጎራ ያለው የጦርነት ድግስ አደገኛ ደረጃ ላይ መድረሱን ያረጋገጠ ተደርጎ ተወስዷል። ሁኔታው ያላማረው የአሜሪካ መንግስት በሱዳን አውሮፕላን ማረፊያ ላይ ጥቃት የሰነዘሩ አካላትን ክፉኛ ተችተዋል። ቅጣት እንደሚጠብቃቸውም ዝተዋል። መልእክቱ በዋናነት ለአብይ አህመድ ሲሆን ከጀርባ ሆነው ግፋ በለው የሚሉ ሀገራትም አይቀርላቸውም እየተባለ ነው። አብይ አህመድ ወደ ስልጣን ከመጣ ወዲህ ኢትዮጵያን በተለያዩ ጊዜ ከፍተኛ አደጋ ውስጥ እንዳስገባት የሚገልጹ የፖለቲካ ተንታኞች የአሁኑ ግን
የባሰ መሆኑን አስጠንቅቀዋል። ከአዲስ አበባ ህዝብ ጋር ሆድና ጀርባ የሆነው የኦህዴድ ብልጽግና አገዛዝ የገባበትን የህልውና ቀውስ ለመሸፈን የሐውልት ፖለቲካን እንደ ማምለጫ መያዙ ተነገረ። የህዝብን ትኩረት ለማስቀየር በአገዛዙ የተጀመረው ዘመቻም ከወዲሁ ብርቱ ትችት እየቀረበበት ይገኛል። አንጋፋ የጥበብ ሰዎች በብልጽግና የፖለቲካ ቁማር ውስጥ ገብተው የታሪክ ተወቃሽ እንዳይሆኑ ከህዝብ ወገን ጥብቅ ማስጠንቀቂያ እየቀረበላቸው የሚገኝ ሲሆን ለሃጫሉ ሁንዴሳ የቆመው ሐውልት በቤተሰቦቹ ጭምር ተቀባይነት ማጣቱ ተሰምቷል። ዝርዝሩ እንደሚከተለው ይቀርባል። የድምፃዊ ቴዎድሮስ ካሳሁን አልበም ከወጣ ወዲህ ብልጽግና የሚይዘውን የሚጨብጠውን ያጣ ይመስላል። የማይገባበት መድረክ፣ የማይሰነዝረው ትችት የለም። ስብሰባው በሙሉ በዚሁ የአዲስ አበባ ህዝባዊ መነቃቃት ላይ ከሆነም ውሎ አድሯል። የብልጽግና ድንጋጤ ግን በዚህ ብቻ አላበቃም። የህዝብን ትኩረት አቅጣጫ ለማስቀየር ብሎም ሀገር ወዳድ ለመምሰል የሐውልት ዘመቻ ጀምሯል። ዘመቻው የአዲስ አበባን ህዝብ ለማባበል የሚደረግ ሲሆን አገዛዙ ለሀገር ባለውለታዎች ቦታ እንዳለው የሚተውንበት የቲያትር መድረክ ሆኖም ተመዝግቧል። በዚህ የሐውልት ፖለቲካ ዘመቻ ውስጥ አንጋፋ አርቲስቶች የተሳተፉ ሲሆን ከድርጊታቸው እንዲቆጠቡና የአብይ አህመድ የሐውልት ፖለቲካ መጫወቻ ከመሆን እንዲታቀቡ ተጠይቀዋል። አዳነች አቤቤ ያለ ፕሮግራሟ የጀመረችው የጥድፊያ የሐውልት ፖለቲካ ከዚህ በፊት በእቅድ የሌለና አሁን ህዝባዊ መነቃቃት ሲጀመር የታሰበ መሆኑን ተመልክቷል። ፖለቲካን በዚህ መንገድ ለመስራት የሚሯሯጠው የኦህዴድ አገዛዝ ግን አሁንም ከሚሰነዘሩበት ትችት ማምለጥ አልቻለም። ትችቱ ደግሞ ከሃጫሉ ሁንዴሳ ቤተሰቦች የሚጀምር ነው። የአርቲስቱ ወንድም በማህበራዊ ሚዲያ በመቅረብ አገዛዙን ተችቷል። ሲሳይ ሁንዴሳ እንደሚለው የወንድሙ ሐውልት ከተሰራ የሰነባበተ ቢሆንም አገዛዙ ለፖለቲካ ፍጆታው አሁን ማስታወሱ የሚያሳዝን ብሎታል። አገዛዙ አርቲስት ሃጫሉ ሁንዴሳን በተመለከተ ብዙ ስህተት ሲሰራ ቆይቷል ያለው ሲሳይ ሁንዴሳ ከዚህ በኋላ ዝም እንደማይልና ሸፍጡን ለህዝብ እንደሚያጋልጥ በይፋ አስታውቋል። በትግራይ ክልል ለሁለት ጎራ የተከፈለው የፖለቲካ ትኩሳት ህወሓት በዝግ ስብሰባ ያካሄደው ጉባኤና ሹመት አነጋጋሪ ሆኖ ቀጥሏል። ይህንን የተቃወመው የስምረት ፓርቲ ጉባኤውን ህጋዊነት የጎደለውና ወደ ጦርነት የሚመልስ አደገኛ መንገድ ሲል ገልጾታል። በሌላ በኩል የአብይ አህመድ አማካሪ አቶ ጌታቸው ረዳ በህወሓት አመራሮች ላይ ያላቸውን ንቀት በግልጽ ባሳየ መልኩ ድርጊቱን የሞኞች ቀልድ ሲሉ አጣጥለውታል። በትግራይ ክልል በህወሓትና በጊዜው አስተዳደሩ መካከል ያለው ልዩነት ተካሮ ህወሓት ዶክተር ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርጎ መሾሙን ከገለጸ በኋላ ተቃውሞዎች መሰማታቸውን ቀጥለዋል። ይህ ውሳኔም በክልሉ ውስጥ ሁለት መንግስት የመመስረት አዝማሚያ እንዳለውና የፕሪቶሪያውን ስምምነት አደጋ ላይ የሚጥል የጦርነት አዋጅ ነው ሲሉ የትግራይ ተቃዋሚ ፓርቲዎች እየገለጹ ይገኛሉ። የስምረት ፓርቲ የማዕከላዊ ኮሚቴ አባል አቶ ጣዕም አረዶም እንደገለጹት ህወሓት በዝግ ስብሰባ ዶክተር ደብረጽዮንን ፕሬዝዳንት፣ ወይዘሮ ኪሮሳ ጎስን ደግሞ የአካባቢው ምክር ቤት አፈ ጉባኤ አድርጎ ቢመርጥም ህጋዊ አይደለም ሲሉ ሞግተዋል። 35 በመቶ የሚሆኑት የቀድሞ የትግራይ ክልል የምክር ቤት አባላት አንገባም በማለታቸው ህወሓት በየቀበሌው ባሉ ሰዎች ተክቶ ስብሰባውን ማካሄዱንም ገልጸዋል። በተለይ ጉባኤው በህወሓት ቁጥጥር ስር ባሉ ሚዲያዎች ብቻ እንዲቀረጽ መደረጉም የሂደቱን ግልጽነት ጥያቄ ውስጥ ጥሎታል ያለው ስምረት ፓርቲ ይህንን ድርጊት ወደ ጦርነት የሚመልስ መንገድ ሲል ጠርቶታል። የአብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ በሰጡት አጭር ምላሽ ደግሞ ድርጊቱን የሞኞች ቀልድ ሲሉ አጣጥለውታል። የትግራይ ህዝብ እነዚህ አካላት ካልተባረሩ ሰላም አያገኝም በማለት በህወሓት አመራሮች ላይ ያላቸውን ጠንካራ አቋምም አንጸባርቀዋል። በብልጽግናው አገዛዝ ቁንጮ አብይ አህመድ ውሳኔ ስልጣናቸው ለአንድ ዓመት የተራዘመው ሌተናል ጀነራል ታደሰ ወረደ ደግሞ እስካሁን በጉዳዩ ላይ የሰጡት ይፋዊ ምላሽ የለም። የህወሓት ድርጊትና የታጠቀው ኃይል መከፋፈልም በክልሉ ውስጥ የእርስ በርስ ግጭት የመቀስቀስ ዕድሉ ሰፊ ነው የተባለ ሲሆን የሌተናል ጀነራል ታደሰ ወረደ ዝምታም ለዚህ ስጋት ትልቅ ትኩረት ተሰጥቶታል። ህወሓትም በምርጫ ቦርድ የተሰረዘውን ህጋዊ ሰውነቱን ሳያስመልስ ከብልጽግናው አገዛዝ ጋር የገባበት ወታደራዊ ፍጥጫ በትግራይ ዳግም ጦርነት ሊቀሰቅስ እንደሚችልም ተገምቷል። በትግራይ የተፈጠረውን የፖለቲካ ሽኩቻ ተከትሎም የክልሉ ጸጥታ ከቁጥጥር ውጭ ሊወጣ እንደሚችልም በርካታ የፖለቲካ ተንታኞች ስጋታቸውን እየገለጹ ይገኛሉ። የምኒልክ ዕዝ ትግሉን በመርህና በድርጅታዊ መዋቅር ለመምራት ያስቻለውንና ለ2 ሳምንታት የዘለቀውን ጥልቅ ግምገማ በስኬት ማጠናቀቁን ገለጸ። ድርጅታዊ መመሪያዎችን መሰረት በማድረግ መላው የዕዙን የአመራር መዋቅር በአዲስ መልክ ያደራጀው ምኒልክ ዕዝ
አርበኛ ድርሳም ብርሃኔን የእዙ ሰብሳቢ አድርጎ በመሾም ለቀጣዩ ወሳኝ ተጋድሎ ዝግጁነቱን አውጇል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤት አማራ ምኒልክ ዕዝ ለ2 ሳምንታት ሲያካሄድ የቆየውን ጥልቅ የሥራ ግምገማና የተሃድሶ መድረክ ሚያዝያ 27 ቀን 2018 ዓ.ም ማጠናቀቁን አስታውቋል። እዙ በዚህ ግምገማው በህልውና ትግሉ ሂደት የታዩ ጠንካራና ደካማ ጎኖችን በዝርዝር የለየ ሲሆን ለታዩ ድክመቶች የመፍትሄ አቅጣጫዎችን አስቀምጧል። ጠንካራ ጎኖችን በማጎልበት የህልውና ትግሉን ወደ ላቀ ድል ማሸጋገር በሚቻልበት ሁኔታ ላይም ሰፊ ምክክር ማድረጉን ገልጿል። በተጨማሪም የአማራ ህዝብ መሪ ድርጅት አፋብን ባወረደው መመሪያ መሰረት ድርጅቱን በጠንካራ መሰረት ላይ ለመትከል እንዲቻል አጠቃላይ የእዙን የአመራር መዋቅር በአዲስ መልክ የማደራጀትና አመራሮችን የመመልመል ስራ ተከናውኗል ብሏል። እዙን በኦፕሬሽን በፖለቲካና በአስተዳደራዊ ዘርፎች የሚመሩ የስራ አስፈጻሚ አመራሮችንም ዝርዝር ይፋ አድርጓል። ከእነዚህም መካከል ሰብሳቢ አርበኛ ድርሳም ብርሃኔ፣ ምክትል ሰብሳቢ አርበኛ ረዳ ውበቱ፣ ወታደራዊ አማካሪ ኮርኔል ሞገስ ዘገየ፣ ወታደራዊ አዛዥ አርበኛ ወንድሙ ማሩን በማድረግ በየደረጃው ምደባ መስጠቱን ገልጿል። ምኒልክ ዕዝ ለመላው የሰራዊቱ አባላትና ለህዝቡ ባስተላለፈው መልእክትም ለትግሉ ስኬት እየተደረገ ላለው ሁለንተናዊ ድጋፍ ምስጋናውን አቅርቧል። የአማራ ህዝብ ህልውና እንዲረጋገጥና የኢትዮጵያ ህዝብ የሀገር ባለቤትነት እንዲከበርም ተጠናክሮ እንደሚቀጥል ለአስራት ባደረሰው የግንባር መረጃ ገልጸዋል። ክብራትና ክቡራን ቤተሰቦቻችን ለዛሬ ሚያዝያ 28 2018 ዓ.ም የተሰናዱ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን በዚሁ እንሰናበታለን። አስራት ብሮድካስት ሰርቪስ። ክብራትና ክቡራን ቤተሰቦቻችን ለዛሬ ሚያዝያ 28 2018 ዓ.ም የተሰናዱ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን በዚሁ እንሰናበታለን። አስራት ብሮድካስት ሰርቪስ